ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ ፕላስ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ጤና ይስጥልኝ፣ እንደምን ከረማችሁ? ይህ ከዓለምነ እንስማ ሳምንታዊ ፕሮግራማችን ነው። ዕድሜያቸው 86 ነው። በአባባላችን እንደምንለው ጉድጓዳቸው የተማሰ ልጣቸው የራሰ ሰው ናቸው። ትናንት ማክሰኞ በዚህ ውጥረት መሃል በኤክስ ገጻቸው ያስነበቡት መልእክት እኚህ በቅርብ በዘመናዊ ታሪክ የመጀመሪያ የሆነውን ሃይማኖታዊ መንግስት የመሰረቱና ያጸኑ የኢራን እስላማዊ አብዮተኞች ሁለተኛው አያቶላ አሊ ካሚኒ በፊት ለፊታቸው በተገደገደው የአሜሪካ የብረታ ብረት ሰራዊት ፊት እስከ መጨረሻው ለመፋለም የማሉ የተገዘቱ መሆናቸውን በማያጠራጥር ሁኔታ ትናንት በኤክስ ገጻቸው አስነብበዋል። ምንም እንኳ እነዚህ ሀገሮች አንዴ ኦማን ደግሞ ሌላ ጊዜ ጄኔቭ እያሉ መደራደራቸው አይቀርም። ለነገሩ እሳቸውን የሚገጠሟቸው በወዲያኛው በኩል የእሳቸው ተፋላሚ የሆኑት ሁለቱን ሰዎች ብንመለከትም እንዲሁ ጉድጓዳቸው የተማሰ ልጣቸው የራሰ ሊባሉ የሚችሉ ናቸው። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ የ80 ዓመት ሰው ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የ75 ዓመት ሰው ናቸው። አያቶላ ካሚኒ ትናንት ያስነበቡት መልእክት በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ ቴክኖሎጂ በመጠቀም የምድራችን ትልቋ ቁጥር 1 አውሮፕላን ተሸካሚ ግዙፍ 90 ስብጥር የጦር ጀቶችን የምትሸከም እና በአያሌ ዲስትሮየርስ ፍሪጌትስ የምትታጀብ የጦር ወይም በዶናልድ ትራምፕ አገላለጽ አርማዳ ወይም የብረት ደሴት ወደዚህ ወደ ኢራን እየመጣች ነው። አያቶላ ካሚኒ ሲጽፉ ምን አሉ? ይሄን የምድራችንን ግዙፍ አውሮፕላን ተሸካሚ መርከብ ትልቅ ውቅያኖስ ውስጥ ሰምጦና ጠልቆ የሚያሳይ ቪዲዮ እያሳዩ የአሜሪካው ፕሬዚደንት በቋሚነት አሜሪካ ወደ ኢራን የጦር መርከብ ልካለች እያለ ሳያሰልስ ይናገራል። በእርግጥ የጦር መርከብ አደገኛ ወታደራዊ መሳሪያ ነው። ይሁንና ከጦር መርከቡ በላይ ይበልጥ አደገኛው ይህንን አንድስ የሚያክል የብረት ደሴት አበራይቶ ወደ ጥልቁ ወደ ውቅያኖስ ስር የሚከተው መሳሪያ ነው በማለት ሀገራቸው የጨበጠችውን ቦሊስቲክ ሚሳኤል የመሳሪያዎች ሁሉ መሳሪያ አድርገው አቅርበዋል። አዎ አሊ ካሚኒ የ86 ዓመት ሰው ናቸው። በዚህ ስልጣን ላይ 37 ዓመት አስቆጥረዋል። ከሳቸው በፊት የዚህ እስላማዊ አብዮት መስራች አያቶላ ሮላ ሆሚኒ 10 ዓመት ያህል ከገዙ በኋላ ከዚያ በሞት መለየታቸውን ተከትሎ ነው የመጡት እና እኚህ ሰው በአሁኑ ሰዓት
በቪዲዮ ገጻቸው ይታያል እንጂ ብዙዎች ዘገባዎች እንዳሉት ከማንኛውም ድንገተኛ ጥቃት ሊጠበቁ የሚችሉበት ቦታ ሆነው ነው እየገለጹ ያሉት። አንዳንዶች የሚሉት ከድርድሩ ጀርባ ያሉት እሳቸው ስለሆኑ የድርድር መፍትሄ ከቶም የሚታሰብ አይደለም ነው የሚሉት። እሳቸው ሲናገሩ ምናሉ? አሜሪካ በኒውክሌር ኤነርጂያቸው ላይ እንወያይ ትለንና ለድርድር ስንቀመጥ ድርድሩ ግን ይህንን ኃይል የሚያሳጣቸው ነች ትላለች። የሚገርም ነገር ነው። ይሄ ሊሆን አይችልም ብለዋል። ዛሬ የኢሳያስን ቦታ ወስጄ ነው ፕሮግራሙን ያስተዋወቅኳቸውና ትንሽ ፊቱ ጥሩ አለም ከፍቶታል። አለም እንዳልከፋይ ለመግለጽ ነው የሳኩት። ካሁን ቀደም አንድ ጥያቄ አንስቼልህ ነበረ። ኢራን አጋዥ አላት። ምክንያቱም ለሁለት የተከፈለ ነገር ነው አሁን ያለው ዓለም። ቻይና፣ ኢራን፣ ኮሪያ በአንድ አቅጣጫ፣ ሌላው ደግሞ በሌላኛው አቅጣጫ ማለት ነው እና አለውልሽ ከጎንሽ ነን ይሏት ስለነበረ አሁን ሩሲያ አጋርነቷን ለማሳየት ነው ሰሞኑን የጦር ልምምድ በጋራ የማድረግ ዘመቻ የጀመሩት። ይሄስ የኃይል ሚዛኑን ወደ አንድ አቅጣጫ የነበረውን ቫላንስ አያስይዘውም ወይ? ወይል እንግዲህ ራሽያኖች የሰጡ ያሉት መግለጫ በነገራችን ላይ ዛሬ ነው የሚጀምሩት እና የዚህ ልምምዱ የሚደረገው እዚህ በኦማን ሰላጤ እና በኦማን ሰላጤ ነው። የቻይናም እንደሚኖር ነው የተነገረ ያለው። የእነዚህ የሶስት ሀገሮች የመጀመሪያቸው አይደለም። ልምምድ ያደርጋሉ፣ የባህር ኃይል ልምምድ ያደርጋሉ። እንግዲህ ራሽያ የገለጸችው አንዱ ምክንያት ኢራኖች ያቀረቡት የባህሩን ብድናን የመሳሰሉትን የማሪታይም የእንቅስቃሴ ደህንነት ለማስጠበቅ የመቀናጀት የሚል ነው እና ራሽያ ግን ያቀረበችው ምን ብላ ነው? የተናጠል እርምጃዎችን እንትን ለማለት ነው ለመቋቋም የሚል ነገር ሰጥተዋለች። ምን ማለት ነው የተናጠል እርምጃ ነው? ለምሳሌ አሜሪካውን እርምጃ ልትወስድ ነው ከኢራን ጋር እና ይህን እርምጃ የምትወስደው አሜሪካ ናት ወይ? ይሄ ጉዳይ በተባበሩት መንግስታት ድርጅት በኩል ቀርቦ የዓለም ስጋት ሆኖ ሌሎች ሀገሮች ድምፅ ሰጥተውበት የሆነ የጋራ አቋም የተባበሩት መንግስታት ጋር ተወስዶ የሚደረግ አይደለም። ስለዚህ ራሽያኖች ምን እንዳሰቡ ማወቅ አይቻልም። ኤንወይ የዛሬ ልምምዳቸው እንደሚጀምር ነው የገለጹት። መቼ እንደሚያቆም አልገለጹም። ስለዚህ የራሽያ የጦር መርከብ ደርሳለች ቦታው ላይ። ዛሬ ይጀምራሉ። መቼ እንደሚያቆሙ አልገለጹም። ስለ ቅዳሜ ዕለት ምናልባት አሜሪካ ድብደባ ትጀምራለች ተብሎ ደግሞ በሰፊው እየተዘገበ ስለዚህ ሁኔታዎች ምን ሊመስሉ እንደሚችሉ አናቅም። ነገር ግን የራሽያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምን የሚል ማስጠንቀቂያ ሰጥተዋል። በሰዓት የመጫወት ነገር ሊሆን ይችላል የሚሉት የኢራን የኒውክሌር ማብላያዎች ባለፈው ተደብድበዋል። አሁን ደግሞ በዚህ ጦርነት ውስጥ የኒውክሌር የማፈትለክ እድሉ ከፍተኛ ነው የሚሉት እሳቸው እና ምንድነው ያሳሰቡት? ኢራን ዩራኒየም ማበልጸግ የሚያስችላት ግን የኒውክሌር መሳሪያ እንዳትይዝ የሚያግዳት ስምምነት የሚደርስበት መንገድ ይፈለግ በድርድር። ማን ይሄን የሚለው? ሰርጌይ ላቭሮቭ የራሽያ ውጭ ጉዳይ ሚኒስትር። ኢራን ዩራኒየም ማበልጸግ የምትችልበት የዛን መብቷን ጠብቃ ግን ደግሞ የኒውክሌር መሳሪያ ባለቤት ለመሆን የማያስችላት የሚያግዳት በዛ ተፈልጎ የግድ ይሄ መደረስ አለበት የሚል ነው እና ይሄ ፐርፌክትሊ አሁን ኢራኖች የያዙት አቋም ነው። አያቶላ ካሚኒም ይህንን ነው እየተናገሩ ያሉት። ድርድሩ ሳይወለድ ይሞታል። ባለፈው ኦማን የተጀመረው እና አሁን ጄኔቭ ላይ የተካሄደው የትም አይደርስም። የትም የማይደርስበት ምክንያት ምንድን ነው? በአሜሪካ በኩል የቀረቡት ነገሮች 3 ናቸው።
በአጀንዳነት እንኳን ለመቀበል እሺ አላሉም ኢራኖች። የሚሳኤል ምርታችሁ ላይ እቀባ፣ ለምሳሌ የረጅም ርቀት መቼዎቹ ላይ ቢያንስ በዚህ ጉዳይ ላይ ደግሞ የሚመለከታቸው ደግሞ የእስራኤል ጠቅላይ ሚኒስትር ያሉት ዓለም አቀፍ ስምምነት አለ ጠቅሰው 300 ኪሎ ሜትር የኢራን ቦሊስቲክ ሚሳይሎች ርቀት በ300 ኪሎ ሜትር ብቻ እንዲገደብ። ኦኬ 300 ኪሎ ሜትር ራሱ እኮ ረጅም ነው አለ። ግን የለም እሱ 300 ኪሎ ሜትር ብዙ ርቀት የለውም። ድንበር ላይ እንትን ለማድረግ ነው። አሁን ግን ኢራን ያላት የሚሳኤል ቴክኖሎጂዋ አሁን ለጊዜው እስራኤል ላይ ነው እንዳይደርስ ነው ዋና ዓላማ። አሁን ለጊዜው እስራኤል ላይ ነው አክቹዋሊ ሲተኮስ ይታየው። ባለፈው ኳታር ላይ ታይቷል። እና አሁን ኢራኖች በግልጽ እየተናገሩ ያሉት ምንድን ነው? ሳውዲ አረቢያንን ውስጥ ያለውን የአሜሪካንን የጦር ሰፈር እንመታለን፣ ለድርድር አይቀርብም ብለዋል። እንደዚህም ደግሞ ለዚህ ለተጋትሮ ተራዳ ለሚባለው ከእሱ ጋር ያለችውን ግንኙነት አቋርጡ፣ ለእሱ የምታደርጉትን የገንዘብ ሆነ ማንኛውም ድጋፍ አቁሙ የሚል ነው። ይሄም ለድርድር ቢቀርባለን ብለው። አዎ ግን አለም 300 ኪሎ ሜትር ርቀት ያለው ሚሳኤል ብቻ ነው ማምረት የምትችሉት ሲባል ምን ለማለት አስበው ነው? ራሳችሁን ለመከላከል የሚያገለግሉ እሱ ነው። ምክንያቱም በርቀት ከሄደ እነ ሳውዲ አረቢያን፣ እስራኤልን እንደዚህ ዙሪያውን አሁን ቅድም የጠቀስናቸው አንስታቸው ነው። አሁን ለምሳሌ ኳታርን ላይ አድርሰዋል። የአሜሪካንን የጦር ሰፈር ለመምታት ማለት ነው 20 ሚሳኤል ተኩሰው ነበር። ሳውዲ አረቢያ ላይ፣ የተባበሩት አረብ ኤሚሬት፣ ባህሬን እንደዚህ እስከ ላይ ደግሞ ዮርዳኖስ ገብተዋል። በተለየ በራሳቸው ምክንያት አናደርገውም ካላሉ በስተቀር ቱርክ ድረስ የመተኮስ ፍላጎት አላቸው። ቱርክም ውስጥ የአሜሪካ ወታደራዊ እንትን አለ። ምንድነው ይሄን በማድረግ ጦርነቱ ሲጀመር የአሜሪካንን ጥቅሞች በሙሉ በእነዚህ ባልኩ ቦታዎች ላይ ወደ 50 ሺህ የሚሆን የአሜሪካ ጦር አለ። ስለዚህ እዛ ላይ ጉዳት እናደርሳለን ነው የሚሉት። እና ጦርነቱን ሪጅናል እናደርገዋለን ነው፣ ክልላዊ እናደርገዋለን ነው። ስለዚህ አሁን ምንድነው አሰምሽኑ ኢራኖች ይሄን ጥቃት ካደረሱ የአሜሪካንን ኢላማ ለመምታት በሚል ለምሳሌ ባለፈው በኳታር ላይ የሄዱበት መንገድ ለኳታሮች እናንተ ላይ አይደለም እኛ ወንድም እናንተ ነን፣ ነገር ግን የአሜሪካንን እንትን ለመምታት ነው የተኮስነው ስላሉ ነው ኳታር ያልተኮሰችው ነው። ገብቷል። ግን በማንኛውም መመዘኛ የኳታር ሉዓላዊነት ተጥሷል። ሁለተኛ የተኩስ ኢላማ ትሆናለች አይደል? ስለዚህ አሁን እነዚህ ሀገሮች ላይ ኢራን ብትተኩስ መልሳ አይተኩስም ወይ ነው? አዎ ትልቁ ጥያቄ። የኔም ጥያቄ እሱ ነው። አሁን ለምሳሌ ኢራን ትልቁ መፎከሪያዋ ምንድን ነው? ወደ እኔ ጦርነቱ ከተጀመረ በዙሪያ ያሉ ሀገራቶችን ላይ እተኩሳለሁ ነው። አዎ ጦርነቱን አጋግመዋለሁ። ግን አለም ይሄ ሆነ ማለት ኢራን ላይ የሚተኮሰው ከተለያየ አቅጣጫ፣ አሁን ጦርነቱ ለምሳሌ ይሳተፋሉ ተብሎ የሚገመተው እስራኤልና አሜሪካ ናቸው። ግን በዙሪያ ያሉ አረብ ሀገራቶች በሙሉ እስከተነኩ ድረስ የጦርነቱ ተሳታፊ አይሆንም ወይ? ያ ለምሳሌ እሱን ነው እኮ ጥያቄ። ለምሳሌ ባለፈው ኳታር ላይ የተኮሰችው 20 ነው። ብዙ ነው። 20 ሚሳኤል ማለት ነው። እና 19ን መትኬት እያለው አንዱ ሳሙኤል ወደቀ፣ ምንም ያደረሰው ጉዳት የለም ብላለች። ግን ምን ያህል ሚሳኤል ነው እያንዳንዱ ሀገር ላይ ልተኮስ ያሰበችው የሚል ጥያቄ አስነሳል። ስለዚህ እነዛ ሀገሮችስ ልክ እንደ ኳታር ግድ የለም የተኮሰችው እኛን ለመምታት አለም የአሜሪካ ኢላማ ላይ ነው በማለት ያልፉታል ወይ ነው። ስለዚህ አለበዛ ደግሞ እንደ ጦርነት የሚጋጋመው አሁን ኢራን ያለችው ክልላዊ ጦርነት ወደ ክልላዊ ጦርነት ቀይሯለሁ። አየህ ጦርነት ተታኳሾች መኖር አለባቸው። ስለዚህ ኢራን ስትተኩስ እነዛ ወደ ኢራን የማይተኩስ ከሆነ እስቲል ጦርነቱ ሁሉም በኢራን ላይ እንዲተባበሩ የሚያደርግ ነገር ነው። እኔ በኩል የሚታየኝ ይሄ ነው። ኤኒዌይ ግን ኢራን ትልቁ መያዣ አድርጋ ያዘችው ወደ
ክልላዊ ጦርነት አድርገዋለሁ የሚል ነው አንዱ። ስለዚህ አሁን በአሜሪካኖች በኩል የምንሰማው ትናንትና ፕሬዚደንት ዶናልድ ትራምፕ ሌተስት ዜና ያላቸው የውጊያ አማራጮች አሁን መጨረሻ ላይ በደረሱት ማለት ነው ያ ሲብራራላቸው ነበር ነው የሚለው እና አሁን ከካሪቢያን የተነሳችውና የምድራችን ትልቋ አውሮፕላን ተሸካሚ የጦር መርከብ እጅግ ዘመናዊ ጀራልድ የአሜሪካ ስም ነው እሷ ከካሪቢያን አሁን በሚቀጥሉት 10 ቀናት እንደዚህ ትደርሳለች። 10-12 ቀናት ሶስተኛ ማለት ነው። እሷ ሁለተኛዋ ነች። ኦልሬዲ መንገድ ላይ ያለች ነች። የመጣች ነው። ሌላ ሶስተኛ የጦር መርከብ ደግሞ ጆርጅ ቡሽ በአባትየው በእንትናቸው ነው የሚለያዩት መሀል ላይ ባለው አይ ቲንክ በአባትየው ይመስለኛል በቀዳሚው ጆርጅ ቡሽ የምትባለዋ አውሮፕላን ተሸካሚ መርከብም እንደዚሁ እንድትዘጋጅ ተነግሯታል። ስለዚህ የመጀመሪያ ሁነት ነው አሜሪካ 3 የጦር መርከቦች የተሳተፉበት የአውሮፕላን ተሸካሚዎች የተሳተፉበት ውጊያ ማድረጓን አናስታውስም። በጣም የሚገርም እና ይሄ የተለየ ያደርገዋል። ስለዚህ በዚህ ደረጃ ነው አሜሪካ ያለችው። ትናንትና የዩናይትድ ስቴትስ አሜሪካ ፕሬዚደንት ዋና የጦር አዛዥ ይሄ ነው የሚል በዛ ላይ ተወያይተዋል ይላል። እንግዲህ እስካሁን እንደምንሰማው ያ የቀረበ ነገር ከኢራን ጋር ለበርካታ ሳምንታት የሚፈጅ የተፋፋመ ጦርነት ማድረግ እንደሚያስፈልግ ነው። ዓለም አሁን የኢራን አያቶላው ይህንን ጦርነት በድል እወጣዋለሁ ብለው ያምናሉ። ካልሆነ ደግሞ መንፈሳዊ ውጊያ ነው፣ እኔ ብሰዋም ሰማያዊውን ገነት እወርሳለሁ በሚል ሂደት ነው ይህንን ጦርነት ለመጋፈጥ የሚፈልጉት። ምክንያቱም ለምሳሌ ይህንን ጦርነት ከአሜሪካ ጋር በመስማማት የኒኩለሩን አላምርትም በማለት በመደራደር በህይወት መኖር ይቻላል። የትኛውን የያዙት ይመስልሃል? እሳቸው እንዴት እንደሚያስቡ በምድራዊ መንገድ ይሁን በሃይማኖታዊ መንገድ ብሎ ማለቱ ተገቢ አይደለም ለኛ። ወይ እንግዲህ እነሱ እንደ አመራር የሚያስቡ የሚሄዱበት መንገድ አለ። ግን አንተ እንዳልከው ደግሞ በሃይማኖታዊ መንገድም ሊያስቡት ይችላሉ። ምክንያቱም መንግስቱ ሃይማኖታዊ ነው። መንግስቱ እሳቸው መንፈሳዊ መሪም ናቸው። ስለዚህ ቢያንስ በምናውቀው ዘመናዊ ታሪክ ውስጥ አዲስ የሆነ ሃይማኖታዊ ስርዓት ነው የመሰረቱት እና ይሄ ደግሞ የተመሰረተ ሃይማኖታዊ ስርዓት መፍረስ የኢራን መፍረስ ብቻ አይሆንም። እኔም ይሄን አስከትዬ ልጠይቅህ የምፈልገው ጥያቄ ምንድን ነው? ለምሳሌ የኢራቅን ጦርነት እንውሰደው። ሳዳም ተመታ፣ ሀገሪቷን እንደ ሀገር ቀጥላለች። በሌላ ሊቢያንም ደግሞ ብንወስደው በነበረችበት እንኳን ባትቀጥል እንደ ሀገር ቀጥለዋል። ይሄኛውስ አሁን ለምሳሌ ቢፈርስ ልክ እንደ ሌሎቹ ሀገራት ፈረሰ ተብሎ የሚቀጥል ነው ወይስ ሌላ? ኢራን እንደ ሀገር ትቀጥላለች፣ ምንም ጥያቄ የለውም። ኢራቅ እንደቀጠለችው ማለት ነው። ነገር ግን ይሄ የኢራን መንግስት የአያቶላዎች መንግስት ከሳዳም መንግስት የሚለየው እንትኑ ተጽዕኖ አዲስ ነገር ነው። የኢራን መንግስት የሃይማኖታዊ መንግስት መነሳት በሊባኖስ፣ በሶሪያ፣ በየመን ኦልሞስት መንግስታትን የፈጠረ ነው። ለምን በምን ሁኔታ አሚን ኤምፓየር ምልህ በዛው በሃይማኖቱ ታሪክ ውስጥ ትልቅ አቅምና ድምፅ ሆኖ የወጣ ኃይል ነው።
የኢራን አሁን ያለው ሃይማኖታዊ መንግስት ሺአዊ መንግስት ነው እና ከሱ መነሳት ጋር ሊባኖስ ተነስታለች። ሊባኖስ ውስጥ ሄዝቦላ ተነስቷል። ሄዝቦላ ሊባኖስን ዲፋይን ማድረግ ይችል ነበር። እዚህ ነው ማለት የሚችል ደማስቆን ታውቃለህ፣ ኢራቅ አሁን ያለውን ታውቃለህ፣ ማን ነው የመን። እነዚህ እኮ በዚህ ሃይማኖት በዚህ መንገድ የተነሱ ናቸው። ኢምፓየር ነው። እሱ ብቻ ነው ትልቁ። በ2011 በፈረንጅ የአረብ ጸደይ ጊዜ እኮ ትልቁ ውጊያ አንዱ ባህሬን እንደነበር ታስታውሳለህ። ለምሳሌ ባህሬን ውስጥ ባህሬን አብዛኛው ያው አረቦች ናቸው፣ ሙስሊም ህዝብ ነው። ነገር ግን ልክ እንደ ኢራቅ ሁሉ ስልጣኑ በሱኒዎች እጅ ነው ያለው። ያው አገሮች ራሳቸውን የሚገልጹበት መንገድ ነው። ምን ማድረግ ይቻላል? ለምሳሌ እስከ ሳዳም ሁሴን ድረስ ኢራቅ እንደዚህ ነው ንጉሱ እንደዚህ እያለ ሱኒዎች ናቸው ስልጣን ይዙት። ነገር ግን በቁጥር ሲታዩ አብላጫዎቹ በአብዛኛው ኢራቅ ውስጥ ስትመጣው ሺያዎች ነበሩ። አሁን ደግሞ ሺያዎች ናቸው፣ አብዛኛው ቁጥር ያላቸው ናቸው። ሺአዊ መንግስት ነው ያለው። በእስልምና ውስጥ አሁን እዛ ዝርዝር ስንገባ አንችልም፣ ግን ይሄን ይበቃል። አሁን ያ ነገር ተለውጧል። ለኢራቅ ታሪክ አዲስ ነው አሁን ያለው የኢራቅ መንግስት እና ይህንን ያስቻለው የጆርጅ ቡሽ ትንሹ የ2003 ጦርነት ነው። በ2003 ተደረገው ጦርነት የሳዳም ሁሴንን ብቻ ሳይሆን ቤተሰባቸውን ብቻ ሳይሆን ባዝ ፓርቲ እንደ ፓርቲ እና ደግሞ የሀገሪቱን ጦር ሰራዊት እንደ ጦር ሰራዊት ያጠፋ ነው። ስለዚህ በሱ አፍተርማስ ላይ በሱ ፍርስራሽ ላይ የተመሰረተው ዲሞክራሲያዊ መንግስት እንዲሆን የፈቀደው ስርዓት ነው እዚህ ያለው። በአጋጣሚ ያ ስርዓት እንደዚህ እኩል አጽንኦት ይሰጣል። ሃይማኖትና መንግስት መለየት አለባቸው የሚል ነገር አለ። ለምሳሌ ኢራን አሁን ግን ኢራን ጋር አይደለም። ስለዚህ አሁን ኢራን እዚህ ጋር ሀያሉና ስትወጣ አሁን ከኢራቅ ጋር በጣም የፈረጠመ ግንባር አለ ማለት ነው። እሱን ይዘህ ደማስቆ ስትሄድ አሳዶች ሳይወድቁ በፊት መንግስት ናቸው። 10 በመቶ ሊሆን ይችላል የሚወክሉት ሶሪያ ውስጥ አላውቲዎች ማለት ነው። እና በሺያ ግሩፒንግ ውስጥ ነው ያሉት እነሱ። ስለዚህ መንግስት ስለሆኑ በመንግስት ስልጣን ላይ አዛዥና አዛዥ ስለነበሩ ፓወር ናቸው ማለት ነው። የሶሪያን እጣ ፈንታ ዲፋይን ያደርጋሉ፣ ይበይናሉ። ስለዚህ አሁን አያይዝ ባግዳድ፣ ቴህራን፣ ደማስቆ፣ ቤሩት እንትና ሄዝቦላ አለ። ሄዝቦላ እኮ መሳሪያ መያዝ ብቻ አይደለም። ሄዝቦላን የዓለም አቀፍ እርዳታ እኮ የሊባኖስ ጦር የሚባለው ሄዝቦላን ወደዚህ ሊለው አይችልም። አሁንም ሌላ ድጋፍ ካላገኘ የሊባኖስ ጦር እንደ ጦር ሄዝቦላን ከሊታኒ ወንዝ ባሻገር አሁን ሄዷን ነው የሚባለው ለስኪል አይችልም ነበር። ያላቋረጠው ውጊያ ከእስራኤል ይደረግበታል። አሜሪካ ያደራደረችው ስምምነትም የሊባኖስ መንግስት እየተረዳ ወደዛ እንዲሄድ ተደርጓል ሄዝቦላ እንጂ የሊባኖስ መንግስት ጦር የሚባለውና ሄዝቦላ እንደ ጦር አይችለውም። ቴክኒካሊ የራሱን ማህበረሰብ ነው በተለየ ሁኔታ የሚያስተዳድረው ማለት ይችላል። ተዋጊ ቡድን ብቻ እኮ አለ፣ ማንኛውም ማህበራዊ ነገር ውስጥ በሰፊ ያለ ነው። ስለዚህ አሁን ቤሩትን ትይዛለህ፣ ቀጥለህ ምንድነው የመና ለቤተክርስቲያን አሁን እኮ የመን የተዳከመች ሀገር ከመሆኗ አንጻር ነው እንጂ እንዲህ ማልክ ወዲህም ተባለ ወዲያ ተባለ ሰንዓ የሀገሪቱ ዋና ከተማ በሁቲዎች እጅ ነው። ባለው ኢኮኖሚ ባለው ሁኔታ በአሁኑ ሰዓት የተለያዩ ቦታ ሙሉ በሙሉ ላይ ይቆጣጠር ይችላል። ግን ኢሰንሻሊ የየመን መሪ ሀውቲ ነው። ሀውቲ ሺዓዊ ነው። ስለዚህ ከኢራን መነሳት ጋር ኢምፓየር ነው እየተነሳ ያለው።
እና አሁን ባህሬን ያነሳውበት ምክንያት በ2011 ያን ጊዜ ኢራኖች ከፍተኛ ዘመቻ ነበር የሚያደርጉት። ይህ እኮ በሁላችንም በአይናችን ያየው ነው እኮ አይደለም። የአረብ ጸደይ የተባለውን እነሱ ምንድን ነው ያሉት? የአረብ ጸደይ ማለት ምዕራባውያን ናቸው የሰጡት። በምዕራባውያን በነ ኦባማ ተረጓጎም በወቅቱ የዲሞክራሲ ንፋስ ማለታቸው እና ደግሞ ያው ወደ አረቡ ዓለም ስትሄድ ንጉሳዊ ስርዓት ነው አብዛኛው ያለው። እንኳን ያሸነፉ ነው የምለው አረቦቹ ይህንን ታግለው በማሸነፋቸው። ምክንያቱም በጦርነት ነበር የሚያልቁት፣ እርስ በርስ ነበር እንትን የሚላቸው። ይሄ የዲሞክራሲው ሀሳብ በእውነት እነዚህ ተረጋግተው አታያቸውም ነበር እውነቱን ለመናገር። በዛን ጊዜ ይሄ የዲሞክራሲ ሰደድ የተባለ ነገር ሲመጣ እነ ባራክ ሁሴን ኦባማ እኮ ለዛ ድጋፍ ስለሰጡ ነው እነ ሆስኒ ሙባረክ የወደቁት አይደለም እንዴ? ስለዚህ አሁን የአረብ አምባገነኖች ምን እየሆኑ መጡ እያልን ይሄ እኮ የታሰበው ሁሉንም እንዲፈነግላቸው ነበር። የትም እኮ አይቀርም ነበር፣ እንደ ቅዱ ቢሆን ኖሮ የትም አይቀርም ነበር። ስለዚህ እነዚህ የተዘጋጁ ናቸው። ይሄንን ሲመጣ ኢራንም እኩል ንፋሱ መጣልን ያለች ሀገር ነበረች። ለምን እነሱ ምን አሉት ኢራኖች? ኢስላሚክ አዌከኒንግ አለች። እስላማዊ መነቃቃት ልትለው ትችላል አሉና አሁን ትልቅ ዘመቻ የት ነበር ሲያደርጉ የነበሩት? ከማ ጀርባ ነበሩ፣ ከህዝብ ጀርባ ነበሩ። ባህሬን ውስጥ ባህሬን በአብዛኛው ቁጥሩ አብላጫው ህዝቧ እንትን ነው፣ ሺአ ነው። ግን የስልጣኑ በቋሚነት በሱኒዎች ነው ያለው። ስለዚህ ያን ጊዜ ይሄ ኢስላሚክ አዌከኒንግ ማለት ከፍተኛ ድጋፍ ያደርጉ ነበረ። ህዝቡ ጎዳና ላይ እየወጣ በዛ የሚያደርገውን ማለት ነው። ሳውዲ አረቢያ ቀጥታ መንገድ ያለው የሚገናኙበት ወታደራዊ ፓክት አላቸው። ታንክ እየነዳች ነው የገባቸው። የሚገርም ነው። ለመከላከል ማለት ነው። የምን መከላከል? የመጨረሻ ጦርነት ነበር የሚሆነው። ገብተዋል። ያን ማድረግ ነበረባቸው። አደረጉት ገብተው ማለት ያበዛ ከሸፈ እንጂ ይሄ እንደገና አለ። ስለዚህ ምንድነው የመጀመሪያው እኮ ስጋት አድማጮች መረዳት ያለባቸው ኢራቅና ኢራን ሲዋጉ ለምንድን ነበረ ሁሉም የሱኒ መንግስታት ከሳዳም ሁሴን ጎን የነበሩት? ኢራን እኮ ብቸኛ ነው አይደለም? ሁሉም ሱኒ ናቸው። ተመሳሳይ እምነት ሁሉም ሃይማኖት እንትን ነው አይደለም? ነገር ግን ከሳዳም ሁሴን ጀርባ ነበሩ። የሳውዲ አረቢያ ቢሊዮን ዶላሮች የሰጠችው ለሳዳም ሁሴን በድምሩ ወደ 30 ቢሊዮን ዶላር ሰጥተውታል ውጊያው ላይ። የሚገርም ነው። ኢራን ነበራት ከጎኗ እንትና ሶሪያ በቃ እዛ ላይ ጭምር እና አሜሪካም ከሳዳም ጀርባ ነበሩ። በዚህ ውስጥ እኮ ነው ህዝባዊ ማዕበል ሂውማን ዌቭ በሚባል ውጊያ አብዮታቸውን ለማዳን ማለት ነው እንትን አድርገው መጨረሻ ላይ እኔ እነሱ እንዳሸነፉ ነው የምቆጥረው። ያን ሁሉ ተፋልመው ማለት ነው። ስለዚህ አሁን ይሄ ሰፊ የራሱ ታሪካዊ ሃይማኖት መሰረታለሁ። ስለዚህ አሁን የኢራን አገዛዝ ወደቀ ማለት የሳዳም ሁሴን አገዛዝ ወደቀ ከማለት በጣም ይለያል። ብቻውን አይወድቅም፣ ብቻውን አልቆመም ነበርና የተጋትሮ ተራዳው ፈረሰ ማለት እንችላለን። የተጋትሮ ተራዳው ዓላማው ተልኮ ማለት ይሄ ነው። የተጋትሮ ተራዳው ማለት የዚህ አዲስ ከፋርስ ኢራን መነሳት ጋር አብሮ የተነሳ ኢምፓየር አይታይም። ይሄን ሁሉ ያስነሳችው ኢራን ናት። መሳሪያው ከሷ ነው፣ ቴክኖሎጂው ከሷ ነው፣ ርዕዮተ ዓለሙ ከሷ ነው፣ ስልጠናው ከሷ ነው። ይሄን እኮ በግልጽ ለማሳየት ይቻላል። አድማጮቻችን የመን ላይ አልተዘመተም? የመን ላይ ሲዘመት እኮ የዓለም ዜና ምንድነው የሱኒዎች ግንባር እኮ ነው የተባለው።
ሳውዲ አረቢያ፣ ባህሬን ማለት ሳውዲ አረቢያ ማለት የተባበሩት አረብ ኤሚሬት እንደዛ ላይ አድርገውና ሁለቱ ደግሞ አሁን አይንና ናጫ ሆነው ነገሮች እየተስተረተሩ ነው ያሉት አይደል እንዴ? አሁን ሳውዲ አረቢያ እዚህ ጋር የምናያት ሳውዲ አረቢያ ከኢራን ከቱርክና ከኳታር ጋር እፍ ያለ ነገር ውስጥ ያለችው እና ግብፅም አለች እዛ ጋር። የግብፅ እዛ ጋር መኖር ግን በጣም ነው የሚገርመው። ምክንያቱም እነዚህ ሀገሮች ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች አልጋ ወራሹና እነዚህ በሙስሊም ብራዘርሁድን አንገቱን ለማስደፋት ትልቅ ሚና የተጫወቱ ናቸው። ምክንያቱም ሙስሊም ብራዘርሁድ በአብዛኛው ሃይማኖታዊ አገዛዝ ነው እንትን የሚለው። ስለዚህ መነሻውም የበቀለውም ወደ ዓለም የተሰራጨው ከግብፅ ነው። ስለዚህ አሁን ያለው አልሲሲን እኮ ዶላር እንደዚህ እየዛቁ እየሰጡ ነው ለዚህ ያበቁት። እና የመጀመሪያው እርምጃ እኮ ቱርክን ማናቸው ሙርሲ እኮ ሙስሊም ብራዘር እስረኛ እኮ የነበሩ ናቸው አይደል? ስለዚህ ሆስፒታል ሳይሄዱ ፍርድ ቤት ላይ እኮ እንደዚህ ብሎ የሞቱ ሰው ናቸው። ምንድን ነው ሾርት ሚሞሪ ነው የሚባለው? ሰው የሞቱ እኮ ናቸው። ሙስሊም ብራዘሩ ግብፅ ሶል ማለት ነው ሳዳትን የገደሉ ማለት ናቸው። በጣም ከባድ ነበር። መመስረቻቸው እሱ ናቸው። ወደ ፍልስጤም ስንመጣ ሐማስ እኮ የሙስሊም ብራዘርሁድ እንትን ነው የተመሰረተው። በዚህ ነው መነሻው አመሰራረቱ በዚህ ላይ ተመስርቶ በዚህ በማህበራዊ አገልግሎት መስጠት ምናምን በመሳሰሉ ከእንትን ጋር የተያያዘ ነበር አሁን ድረስ። ስለዚህ አሁን ይሄንን ለማዳከም በሚደረገው ጦርነት ላይ እንሂድ ሲሉ ኳታር አልሄድም ስላለች ነው ሙስሊም ብራዘርሁድን ታቅፋለች። እሷ ሊዘመትበት ይገባል ብላ አታስብም። ከነ ሚዲያዋ ኳታር ማለት ነው። ሰው እንደምታውቀው ከዛ በኋላ ያ ሁሉ ዘመቻ ተደርጎ ዛሬ ከዛ ዘመቻ በኋላ ሳውዲ አረቢያ የተባበሩት አረብ ኤሚሬት ያለችበትን ቦታ አሊ እያለች ነው አሁን ያለችው። ገብቷል። ከቱርክ ጋር የቱርኩም እንደዚህ አይነት ሰው ናቸው። የኳታር ወዳጅ ናቸው አይደለም እንዴ? ኳታርን ያኔ ሙስሊም እንትኖች ሱኒዎች መጀመሪያ ዘመቻ አድርገው ባዷን አስቀርቷት አልነበረ? በአየር በባህር በዚህ አታልፊ ዘግተው ማለት ነው ኳታር። ቱርክ ማለት እኮ በሶን ምንድነው ዳቦ ቆሎን ይዘህ የምትደርሰው ነገር እኮን ምናምኑን አድርጋ ውሃውን ይዛ በአውሮፕላን በስንት አውሮፕላን ሱፐርማርኬቱን እየሞሉ ማለት ነው ቆርጠው ጥለዋት ነበር። ኢራን በዛ በኩል ገብተዋል። ሁለቱ ቱርክማ ወታደር ሁሉ ነበራት፣ ለመዋጋት ዝግጁ ነበረች ለማን ነው ለኳታር። አሁን በሂደት ስትመለከት የሱኒያል ነው ግንባር በከፍተኛ ደረጃ ከመሰለጣጠቁ የተነሳ በፊት ምንድነው ባህሬንና ማን ነው የተባበሩት አረብ ኤሚራቲና ሳውዲ አረቢያን እንደዚህ ነበሩ፣ ላይክ ብራዘርስ። ኤሚራቲስ አር ሳውዲስ፣ ሳውዲስ አር ኤሚራቲስ ነበር የሚባባሉት። አሁን ያ ክሊፕ ተቆርጧል፣ እየተሳደዱ ነው ያሉት። ስለዚህ አሁን እንግዲህ ከኢራን ጋር ያለውን አላይመንት እንትን ልትለው ትችላለህ፣ ታክቲካል ልትለው ትችላለህ። ለጊዜው ግን ሳውዲ አረቢያ አሁን ይሄ ጦርነት እንዳይጀመር ኢራን ላይ ጦርነት እንዳይጀመር በግንባር ቀደምትን በመሆን ላይ ነው ያለችው፣ በእርቅ እንዲጠናቀቅ ማለት ነው። ያ ይሄ ጦርነት እንዳይካሄድ ድርድሩ በዚህ ሁሉ እንዲመጣ ግፊት ካደረጉት ውስጥ ነች እና ግዛቴንም አንቺን ለማጥቃት ለሚደረግ ነገር ክፍት አላደርግም ያለችው ነች እና አዲስ ነገር እያየን ነው እዛ አካባቢ ያለ ነው። ስለዚህ ይሄን ያነሳውበት ምክንያት የኢራን ኤምፓየር ነው። ኢራቅ ውስጥ የሳዳም ሁሴን አገዛዝ ነው። ግን መጨረሻ ላይ የሆነው ምንድነው? የነበረውን እንዳልነበር ሆነ። ታች የነበረው ላይ የነበረው ታች ሆኗል። ይሄ የማይካድ ነው ኢራቅ ውስጥ ማለት ነው። ግን ዓለም ለምሳሌ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ብንወስዳቸው አንድ ወቅት ላይ ሲናገሩ የተናገሩት ምንድነው? የእስራኤል ጠባቂ በሚል ጥሩኝ ብለው ነበር እና አሁን ባሉበት አጠቃላይ ሁኔታ ስንመለከት ተሳካላቸው ማለት እንችላለን። ምክንያቱም እስራኤል ዙሪያዋን ከበዋት ነበረ። የተከበበችውም ምንድነው? እስራኤልን ለማጥፋት የተዘጋጁ የተቀናጁ ነበሩ። አሁን በሂደት እየተከረከሙ መጡ ማለት ነው። ስለዚህ አሁን
ኢራን ብቻዋን ቆማለች። ስለዚህ አቅጣጫዎቹ ከስፋት ወደ ጥበት መጥተው ኢራን ላይ ከመጡ እና አያቶላው አሁን በዚህ በጦርነት ከተሸነፉ የእስራኤሉ መሪ ቤንጃሚን ኔታንያሁ ህልማቸውን ወይም ለህዝባቸው ቃል የገቡትን ነገር አሳኩ ማለት እንችላለን። የጦርነቱን ፍጻሜ አይተን ማለት ነው። እንግዲህ አሁን አናውቅም፣ ጦርነት ነው ያለው። ለሁለቱም ዘ ቤኔፊት ኦፍ ዘ ዳውት መስጠት አለብን፣ ማሰብ ያለብን። አዎ በዚህ በኩል ያለባትን የተደረደረውን የአሜሪካ ኃይል እውቅና እንሰጣለን። በዚህ በኩል እስራኤል አለች። እንደዚህ ነገሮች ስታስቀምጥ ብዙ እንትን የሚሉት የኢራን አገዛዝ የመጨረሻ ሊሆን ይችላል። ግን በግልጽ እንደምትመለከተው የኢራን አገዛዝ ደግሞ ኢቨን በኒውክሌር ላይ ማለት ነው በኒውክሌር ላይ ያደራደራለሁ። የምደራደረው የኒውክሌር ቦምብ ላለመያዝ ነው። ለዚህ የኒውክሌር ቦምብ የመያዝ እቅድም ዓላማም እንደሌለኝ በሚያሳይ ደረጃ ዝቅ ብዬ ላበለጽግ ይችላሉ። ኢራንም የተወሰነ ዓመትም አቁሚ 3 ዓመት 4 ዓመት የሚለውን ፖሲብል ሊቀበል ይችላለሁ እና ለኒውክሌር ይሄ ደግሞ በእጃቸው ያለው ወደ 400 ኪሎ ግራም በላይ የሆነውን የበለጸገ ዩራኒየም 60% እሱ ኢቨንቹዋሊ ለጦር መሳሪያ ነው የሚውለው። ለአቶሚክ ቦምብ ለመስራት ብቻ ነው የሚያገለግለው። አንድ ስቴፕ ነው ቴክኒካ፣ አንድ ስቴፕ ነው የሚቀረው። እሱም ላይ ልነጋገር ይችላል የሚል ነው። ከዚህ በፊት እሷ የበለጸጉ ዩራኒየሞች በተለያየ ደረጃ ወደ ራሽያ ነበር የሚወሰዱት በጠባቂነት ራሽያ። ስለዚህ ወደዛ ሊሄድ የሚችል ሁኔታን እዚህ ድረስ ሊደራደሩ ኮምፕሮማይዝ እንደሚያደርጉ ነው። ነገር ግን አታበለጽጉም፣ የኒውክሌር ሪያክተር አይኖራችሁም፣ በእናንተ ሳይንቲስት የሚበለጽግ ምንም ነገር አይኖርም የሚለው ግን አንደራደር ነው። ኢቨን በኒውክሌር ላይ ነው የምነግረው። ስለዚህ አሁን ዶናልድ ትራምፕ የምናነበው አጀንዳቸው 3 እንዲሆን ያቀረቡ ሚሳኤሉምና ይሄ ተጋትሮ ተራዳምልህ የኢምፓየሩ እግር ማለት ነው። እሱን ነው ለድርድር ያቀረቡ። ስለዚህ ምንድን ነው የምንደራደረው? በዚህ ነው። በዚህ ላይ እንደራደር፣ በዚህ ላይ እንስማማ። ወይም ደግሞ የሶቪየት ውጭ ጉዳይ ሚኒስትር የራሽያ ውጭ ጉዳይ ሚኒስትር እንዳሉት ኢራን ዩራኒየም ማበልጸግ የምትችልበት የኒውክሌር መሳሪያ መያዝ የማትችልበት ስምምነት ድረሱ ነው። ዛሲት ይሄ የሚሳኤል ምርታቸው 13000 ኪሎ ሜትር ይምቱ 20000 ኪሎ ሜትር ይምቱ ገደብ ሊጣል አይገባም። ገብቷል። አሁን ምንድነው ኢትስ ኤ ማተር ኦፍ ቴክኖሎጂ ኖሃው ኦልሬዲ ስላላት ደቡብ አውሮፓ ክፍል በኢራን የሚሳኤል ርቀት ውስጥ እየገባ ነው። ይሄ ደግሞ የውሸት ከእስራኤል ጋር የተያዘ ብቻ አይደለም። ሰዎች ከእስራኤል ጋር ማያያዝ የለባቸውም። በጆርጅ ቡሽ ትንሹ የእሳቸው በ2008 2011 ላይ የደረሰው ጆርጅ ቡሽ እኮ ከዛ በፊት አውሮፓ ሄደው ሚሳኤል አውሮፓ ላይ የሚጠመድ እና ኢራንን የሚመታ ማለት ነው። የኢራንን ሚሳኤሎች ለመከላከል ዳይሬክትሊ የአውሮፓ ስጋት እየሆነች ስለመጣች ማለት ነው። ያን ጊዜ እኮ ነው ራሽያ እነሆ ይሄ ነገር ለኛ ነው ለኢራን ብላችሁ አድርጋችሁ እኛ ላይ ነው ልጠምዱት እንትን ያላችሁት በሚል ውዝግብ የመጣው ማለት ነው። ስለዚህ አሁን የኢራን የቦሊስቲክ ሚሳኤል ቴክኖሎጂ እየሄደ ነው ያለው። ገብቷል። እንትኑንም አንዳንዱን የራሳቸው ማሻሻያ አድርጓል። ለምሳሌ ሚሳኤሉ እንትን ላይ ሲመጣ ምንድነው ኢላማውን ፕሪሲሽን ሚሳኤል የምትለው አይነት አይደለም። ግን አንዳንድ ጊዜ በጣም የተሻሉ አይነት ሚሳኤሎች ወደ መጨረሻ ላይ ሲተኮሱ እንደነበር ሰምተናል። በሰኔኑ በ12 ቀናት ጦርነት ምናልባት አንዳንድ ሰርፕራይዝ ሊኖር ይችላል በዚህ በኩል። ስለዚህ እንደዚህ ኢራን አሁን በሚታወቀው ሁኔታ ጎተራ ውስጥ ሚሳኤሎች ሰንቃለች። ግን ዞሮ ዞሮ ጦርነቱ ቢጀመር የጦርነቱ ዋነኛ ግንባር ቀደም ኢላማ የሚሆነው ደግሞ እሱ ነው። ክምችቱ፣ መተኮሻው እና የመሳሰሉት ዋሻ ውስጥ ሆነ ምን ሆነ ብዙ ቴክኒካል ነገሮች ይሄን ውጊያ ሊዋጉ የሚችሉ ከመደበኛ ጦር ጀቶች ውጪ እነዚህ ሰው አልቦች ዋሻ ውስጥ ሁሉ መምታት ይችላል በእነሱ። ስለዚህ ይሄን ያለው አሁን ኢራኖች ይሄንን ውጊያ ተዋክተው እንደሚተርፉና ከዛ በኋላ አገዛዛቸው ላይ ዳግም እናጠፋለን ብሎ አቅዶ የሚደረግ ወታደራዊ አድቬንቸር እንደማይኖር
ማረጋገጫ የሚሆን ውጊያ ይሆናል ብለው የሚያስቡት ዜን ይሄ ራሱ ምን ይሆናል ማለት ነው? ዲተረንስ ይሆናል ማለት ነው። ገባ? ምንድነው አይደለም። አሁን በቦክስ ውስጥ ለምሳሌ ማይክ ታይሰን ለምን እንዴት ትጋጥማል? ከባድ ነው። ሶስቱንም የከባድ ሚዛን ቦክስ ሻምፒዮናዎች የጠቀለለ ሰው ነው። በቃ አይደለም። ከዛ በኋላ ለሱ ሆሜጅ እየከፈልክ እንዲታደሩ እያልክ መቀጠል ነው። የለም አንዱ ይሰራል አንድ ቦታ ላይ ገባ። እሱን እያሰበ ለመገርሰስ እገረስሰዋለሁ ብሎ ያስባል። አዎ ይመታኛል፣ እዚህ ጋር ካገኘኝ ያበቃልኛል። ብዙዎቹ በሰኮንድ ነው ያን ሰርቫይቭ አድርጌ እኔም እመታዋለሁ የሚል ሰው ይኖራል። ያ ባይኖር ኖሮ ያ ውጊያ አይኖርም። አለመጨረሻ ላይ ጃፓን ላይ አሁን ገንዘብ ሲያስፈልጋቸው ሰውነታቸውን ቦርጫቸውን ምናምን ያደርጉና ተመልሰው ይመጣሉ። ከዛ ፕሮሞት ይደረጋል፣ ብር ያገኛሉ። እና በየቦክስ እንትኑ ላይ እናቱ ነበሩ እየመጡ አንተ ተመልሰህ እናቱ ወደ ትገባ ነው በለው እያሉ ድል በደ ኃይለኛነት ነው ይላሉ። ሞቱበት እሳቸው ከሞቱ በኋላ ጃፓን ላይ እዚህ ግጥሚያ ላይ ይሄም ከእስር ቤት ገና መውጣቱ ነው ማይክ ታይሰን በዛ ያለ ቦክስ ተደረገ ማለት ነው። ዓለም በሙሉ ትኩረቱ እዛው ነው ማለት እና ሲደረግ እናቱ የሉም። አንዳንድ ቀን ነዷቸው ከስቴግ ነው የሚመለሱት ገብተው እናትየው። አዎ ልጃቸውን የመታው ሊመቱ ማለት ነው የሚመለሱ ኃይለኛ እናት ናቸው። አሁን እሱ ምን አለ ይሄን ግጥሚያ ከታይሰን ጋር ያለውን ግጥሚያ የእናቴ ነው የእናቴ ማስታወሻ ነው ብሎ ነው የገባው። የእሷ ማስታወሻ ነው ብሏል። that is the power የሰጠው ይቷል። ምክንያቱም የሴት ወንድ ነበረች እናቱ። የዛን ጊዜ ገብቶ እንትና ጥሎታል ማለት ነው። መጀመሪያ ጣለው ታይሰን ሁለት ተብሎ ተነሳ። በእርግጥ ታይሰን አስረዝመው ነው ወደ 12 ይሆናል ያሉትና እሱ ሰጥቶታል። ከዛ በኋላ ተነስቶ ታይሰንን ዘረረው እና ታይሰንን የሚያል ሰው 1 2 3 ሲባል ታይሰን ወድቆ ገብቷል። ስለዚህ እንደዛ ነው ሆነው የሰው ልጆች እንደዚህ ነን እና አሁን ይሄ ነው ያለው ሲቹዌሽን እና ኢራኖች ይሄን ውጊያ ተዋክተን አዎ ይደርስብናል፣ ታይሰን ይመታናል። ገብቷል። ሁለት ነገር ነው የምንሆነው። አየህ ታይሰንም የሚጥልባቸው ደቂቃዎች አሉ። ታይሰን የመጀመሪያዎቹ ደቂቃዎች ላይ ነው የሚጥልህ። እሷን እንደምንም ከያዝክ ያኛው ማነው ጆሮ የተቀለጠው ድራማ አለ። እንደሱ አይነት ጋቻ ከሆንክ እሱን ተቋቁም ትካልከው። ከዛ በኋላ ፊያቶ እየቀደሰ ነው የሚመጣው። ግጥሚያው በረዘመ ቁጥር ለሱ መከራ ነው። ገብቶ ጠቅ አድርጎ አንዴ ነቅልሃል፣ አንተም ትወድቃለህ። ውድድሩም ያበቃል፣ ሰውም ይረካል። ጀማው ይበተን ነበር በፊት። ግን ከቆየህበት 2 3 ዙር 4 5 ከገባ አሁን አንተ የሚመጣል ድራል ገብቷል። አሁን ኢራን የምትለው ማራቶን ውጊያ ነው ማዋጋቸው ነው የምትለው። ድብና አይደለም በ2 በ3 መታቸው ያታኩሳለሁ እና ደግሞ ይሄንን ዶናልድ ትራምፕ አይፈልጉም። ገብቷል። አሰነብታቸዋለሁ ውጊያው ላይ ነው የእሱ ስትራቴጂ። አያ ውጊያው ላይ ከሰነበቱ ይዝላሉ እና የሆነ መውጫ የወንድ መውጫ ፈልገው ያቋርጥ ገብቷል። ፕሮባብሊ ይሄ ማለት እኔን ሞት እችላለሁ ሊሆን ይችላል ባሊ ካሚኒ ሶዋት እኔን ሞት እችላለሁ ልጃቸው አለ እንትና ይነሳል ወይ እንግዲህ ውስጥ ለውስጥ እነሱ ሰሩት መዋቅር አለ። አየት ሁሉ ነገር አብቅሎ እንትን የጣልነውን ጥላ በስተል ከዛ ከእንትኑ ከየዋሻው ከየብሎ ብቅ ብለው ወደ ስርዓታችን ከተመለስን ከዛ በኋላ ከነዚህ ጋር ውጊያ is not optional is not an option። ስለዚህ በዚህ ሂደት ራሳችን ሰርቫይቭ አድርገን አሜሪካንን በማሰልቸት ወደ ቤቷ እንድትመለስ እናደርጋለን። እስራኤልንም አሁን የነሱ ካልኩሌሽን ምን ነው? እነዚህ እስራኤልንም እንትን አትችልም። ረጅም እስራኤል መስዋዕትነታችን ፖሊሲዋም አይፈቅድም። አትችልም መስዋዕትነት ራሱ እስራኤልም ወደዚህ ስትገባ ደግሞ ይሄንን አጥልታ ነው በምንድን ነው የሚመታኝ ነው እና ያንን ዱላ ከእጁ እንዴት አስጥላለሁ የሚለውን ካላመነችበት አትገባም። ገብቷል። ግን አለ አሁን ሩሲያ ጣልቃ ገብታለች አሁን ባለው ሁኔታ ማለት ነው።
ልምምድ በሚለው ማለት ነው። አሜሪካ እስከ ቅዳሜ ባለው ጦርነቱ ይጀመራል ስትል እንግዲህ እስከ ቅዳሜ ባለው አሜሪካ ጦርነቱ ይጀመራል ያለችበት የራሷ እቅድ የራሷ ሂደት ነው ብለን እናስብ። ሩሲያ ለምን በዚህ ሰዓት የጦርነት ልምምዱን ማድረግ ፈለገች? ቻይናም ከገባችበት አሜሪካ እንድታራዝም ታስቦ ነው? መቼስ የፖለቲካ ነገር አካሄዱንም እውነቱን ለመናገር አሁን ባለንበት ሰዓት ራሽያም ቻይናም ሆድ ብሷቸዋል። ፕሮባብሊ ዝም ብለው ማየት የሌለባቸው ጊዜ መጥቶ ይሆናል። ለምን ከፍተኛ ጉዳት እየደረሰባቸው ያሉት አሁን ብዙዎች የሚሉት ከላይ ሲታዩ ታላላ፣ ነገር ግን ራሽያ በጣም የጎዱ ሰው ናቸውም ተብሎ ይነገራል። ዶናልድ ትራምፕ ቬንዙዌላን ሲከቡ ጨዋታ ያለው ቬንዙዌላ ነው ለብዙ ሰው የሚመስለው እና ያንን አድርገው ሰውየውን ወስደዋል። ከበባው ግን እንዳለ ነው። ስለዚህ ማንኛውም የተመዘገበ ማዕቀብ የጣለችባቸው የነዳጅ ጫኝ መርከቦች አሉ። ማዕቀብ የጣለባቸው የምታውቃቸው ማለት ነው። እነዚህ ማዕቀብ የተጣለባቸው መርከቦች እንዴት ያድርጉ? ማነው ቬንዙዌላ በነዳጅ ክምችቷ በዓለም ላይ አንደኛ ነች። ነዳጅ ለመላክ ነዳጅ መርከቦች ያስፈልጓታል። ማዕቀብ የጣለባት ስለሆነች ከሷ የሚወስዱ በሙሉ የራሽያን የአሜሪካን ማዕቀብ ጣሱ ማለት ነው። ስለዚህ ታዳኝ ሆኑ ማለት ነው። አሁን እንዲህ ሲሆን አሜሪካ ቦምቧ፣ መትረየሷ፣ ሚሳኤሏ፣ የጦር ጀቷ ሁሉ እንትን ያለው ቬንዙዌላን ሸምታ ወታደሮች ሁሉ አሰልጥና ተቀምጣ ነው መሪዋን ካልጋቸው ላይ ከእንቅልፋቸው ይዛ ሄደችው አሜሪካ። አንድ የጦር ጀት አልጣሉ፣ አንድ ሄሊኮፕተር አልጣሉ። በዛ መሳሪያ ማለት ነው። ለምን መሳሪያውን ቢኖር አብሮ ገብቶ አብሮ ተኝቶ የሚያዋጋ ሌላ ኃይል ያስፈልጋል። አሁን ምንድን የሆነው ከፍተኛ ባለዕዳ ነች ቬንዙዌላ። የራሽያን ጦር መሳሪያዎች በቢሊዮን ዶላር የሚቆጠር ዕዳ አለባት። ስለዚህ እንዴት ትክፈል ቬንዙዌላ? እሷ ራሷ ማዕቀብ ውስጥ ያለች የቻቬዝ ሀገር ነች እኮ። ዶናልድ ትራምፕ ደግሞ በፍጹም ሶሻሊዝምን የማይወዱ ናቸው እና አሁን ኩባን ራሱ የኩባ ኑሮ መከራ ውስጥ ነው። አሁን ባለፈው ራሽያም አልተዋችሁም ብላ ውጭ ጉዳይ ሚኒስትሩ ሄደው አነጋግረዋል። ሜክሲኮ የተወሰኑ መርከቦች ስንቅ ልካላታለች። ነዳጅ የላቸውም በዚህ የተነሳ እና ካስትሮዎች የመጨረሻ ኩባውያን ለካስትሮዎች አብዮት ያላቸውን ፍቅር ነው የምታየው እንጂ በቃ የግድ እያለቁ ነው። በቃ በጣም የመጨረሻው ጫፍ ላይ ነው ያሉት እና ኮላፕስ ላይ ያደርግ ነው መንግስቱ አሁን ቻቬዝ ነው። ስለዚህ ምንድን ነው የምታደርገው? ራሽያ ገንዘቧን የምትቀበለው ከቬንዙዌላ በነዳጅ ነው። ነዳጅ ሞልቷቸዋል። ስለዚህ ግጥም አድርገው በቀን ሁለት ነዳጅ መርከብ ጢም አድርገው ሞልተው ዕዳ ይከፍላሉ ማለት ነው። አሁን ሲከፍሉ ከሞስኮና ራሽያ እሱን ነዳጅ ኡራጓይ ሄደ አራግፍሪት አለ። ኡራጓይ ካሹን ታስገባለች ማለት ነው። ወይም ህንድ ሄደ አራግፍሪት ላይ ማለት ነው። በዚህ መንገድ በነዳጅ ተቀብላ ወደ ገንዘቡ አድርጋ የምትቀበሉ በሱ ነው። አሁን እሳቸው በህገወጥ መንገድ የቬንዙዌላ ማዕቀብን ጥሰው ሊወስዱ የመጡ ናቸው ብለው የተያዙትን አባረው ያዙ ማለት ምን እያደረጉ ነው ያሉት? እየወረሱ ነው። ራሽያን እየነፈጓት ነው። የሚያዙት እነዚህ ሻዶ ፍሊት የሚባሉት የራሽያ ማዕቀብ ሰባሪዎች ናቸው። ገብቷል። አንዴ ስትይዛቸው የቤኒን ባንዲራ ለጥፋሉ፣ ስታባራቸው የራሽያ ያደርጋሉ። እንደዚህ እያለሽ የምትሰራው ቻይና ሳትለኝም ቻይና በምንም ነገር ውስጥ ትርፍ ነው የምትፈልገው። ስለዚህ አሁን የቬንዙዌላ ትልቁ አበዳሪ ነች እሷ። አንድ ቁጥር መንገዱ፣ ህንፃው አዲስ መልክ ነው የሰጠቻት ለማነው ለቻቬዝ ሀገር። ይሄ ሁሉ በብድር ነው። ዕዳው በምን ይከፈላል ታዲያ?
በነዳጅ አብዛኛውን ነዳጅ ያንን የምትወስደው እሷ ናት። አብዛኛውን በቃ በየዕለቱ 80-90 ራሽያ ያልኩን ያችን አብዛኛውን የምትወስደው ፕሮባብሊ የራሽያም ወደ ቻይና ሆናል የሚላከው። አሁን የቻይና አድቫንቴጅ ምንድን ነው? አንደኛ ይሄን ነዳጁ ገንዘብ ነው አለ ገንዘቧን እስከነወለዱ ታስባለች። ያንን የምታስከፍለው በይሄን ነዳጅ ገንዘብ ነው። ግን ተበዳሪ ሀገር ስለሆነች ያቺ በዓለም ዋጋ አይደለም የምትሸጥላት የምትልክላት ሂሳቡን። ለምሳሌ 1 ሚሊዮን በርሜል መላክ ካለባት በገንዘብ ለማድረግ ነው 1 ሚሊዮን 100 ሺህ በርሜል ነው የምትልከው። 100 ሺው እንትን ዋጋው ቀንሶ ማለት ነው። ተመልከት፣ ዋጋው በቀንሶ እዳዋን ዋጋውን ቀንሳ ከዓለም ዋጋ በቀነሰ በርካሽ ነው ከቬኔዙዌላ የምትወስደው። ሌላ የነዳጅ ምንጯ ማነች ለቻይና? ሩሲያ። እንዲሁ በማዕቀብ ስር ያለች ስለሆነች ገንዘቡ ስለሚያስፈልጋት አርክሳ ነው የምትሸጥላት። ከህን ትወስዳለች። በዚህ በኩል የኢራን ነዳጅን ኦልሞስት 100% በሚባል ደረጃ ቻይና ናት። እንዲሁም ኢራንን በማዕቀብ ውስጥ የምትሰቃይ ሀገር ነች። ከሷም በእጅግ በረከሰ ዋጋ ነዳጅ ትወስዳለች ማለት ነው። አሁን በዚህ አጋጣሚ ምን ሆነ? በቬኔዙዌላ 1 በርሜል ያወጣላት ማለት ቻይና አይሄድም። አሜሪካ ከባይዛ እያያዘችው የራሽያን ብትመለከት በይፋ የተሳፈሩት ያለፈው መርከብ የሷ ነው። ፈረንሳዮች የያዙት መርከብ የሷ ነው። በስፔንና በሞሮኮ ሜዲትራኒያን መሀል ላይ ተያዘ የተባለው የሷ ነው። ይሄ ምንድነው ሻዶ ፍሊት የሚባሉትን ማለት ነው መያዝ ጀምረዋል። በኩባንያዎቹ ላይ ቻይና በሚል ብቻ አይደለም ነዳጅ የሚመጣው ኩባንያዎች እነሱ ላይ ማዕቀብ በማለት የተወሰኑት ትተዋል። እና ከራሽያ ወደ አሜሪካ ወደ ቻይና የሚገባ በመጠኑ ቀንሷል። አሁን ቻይና ችግር ውስጥ ገብታ ትታየም። አዎ ሩሲያም ቻይና። አዎ አሁን የኢራንም እንደዚሁ ነው። ስለዚህ አሁን ኢራን ቻይና ካልወሰደችላት መሸጣችን በዚህ መንገድ የምትቀበላት በዚህ ሆኖ በዛ አድርጎ የምትቀበላት ቻይና ናት። ስለዚህ አሁን ቻይና ዞሮ ዋንኛ የነዳጅ ምንጮቿ የሆኑትን በርካሽ የምታገኝባቸውን ብዙ ነገር እያጣች ነው ቻይና። ለዚህ ነው አሁን ይሄ ጦርነት ቢመጣና ቀጥታ ግጥሚያ ጦርነት ቢከፈት ኢራኖች ባለፈው ሰኞ የጀመሩ ትናንት ማክሰኞ ለሰዓታት የሆርሙዝ ሰርጥን ዘግተውት ነበር። ቤዚካሊ ለሰዓታት ዘግተውት ነበር። የባህር ኃይል ልምምዱ ምንድነው? ሚሳኤሎችን ሁሉ ተኩስ ነበር። ዛሬም በነገራችን ላይ ከደቡባዊ ክፍል ከኢራን ትልቅ የተኩስ የሚሳኤሎች ሩምታ ተኩስ ልምምድ ስላለ አውሮፕላኖች በአጠቃላይ በረራ ምናምን ታግዷል። በዛ በኩል ሆርሙዝ ያደረጉት ምንድነው? እንዴት እንደሚዘጉት ትእዛዙ ሲደርሳቸው ያንን ዘጉት ማለት የዓለም ነዳጅ ዘይትና የተፈጥሮ ጋዝ 20% የሚተላለፍበት ነው። ወይም በቀን ወደ 20 ሚሊዮን በርሜል የሚተላለፍበት በአብዛኛው ወደ ኤሽያ የሚሄድ ነው። የሳውዲ የመናዊ እንደዚህ ሀገሮች ወደ ኤሽያ የሚሄደው በዚህ በኩል ነው የሚወጣው። ስለዚህ ይሄ ማለት በዋነኛነት ተጎጂ የምትሆነው ማነች? ቻይና ነች። አውሮፓውያኖችም ይጎዳሉ፣ አሜሪካም ትጎዳለች፣ ዓለም ይጎዳል። ሌሎቻችን የነዳጅ ዋጋ ጣራ ቀዶ ሊወጣ ይችላል፣ ተጎጂ እንሆናለን። አውሮፓና አሜሪካ ግን ቱ ሳም ኤክስተንት የተወሰነ ጊዜ መቆየት ብዙ ጉዳት እንትን የለውም። ቻይናን ግን ቶታል የቻይና ምንጮች አይታዩም፣ ደርቀው ያለው። ለዚህ ነው ኢራን ምንም ብታስጠነቅቅም ይሄንን ልዘጋው አትችልም ነው የሚባለው። ብትዘጋው ራሷ ላይ እንትን ነው አንድ እቺም የሚያገኘው ሳንቲም አሁን ያለችበት ኢኮኖሚ ምስቅልቅል ውስጥ ነው አይደል ያለችው። በዚህ ሰዓት ላይ ጭራሽ ነዳጅ የምትሸጥበትን መንገድ የምታገኛትን ነገር እንዴት ለማጣት ያን እርምጃ ትወስዳለች? ገብቷል። ሁለተኛ ይሄን እንኳን አስተዋል ትበተን እንዴት ቻይና ላይ ያንን ጉዳት ለማድረስ ትሄዳለች? ሞስትሊ ቻይና ስለሆነ ተጎጂዋ የሚል ነው። ዓለም ይሄ እስከምን ያህል ሊያስኬድ ይችላል? አሁን ለምሳሌ አሜሪካ ቬንዙዌላን ከባ ይዛለች። ከቬንዙዌላን ነዳጅ ማውጣት አይቻልም። የሩሲያ በኮቴሽን ማርክ የሩሲያ ነዳጅ አቅራቢ መርከቦች አሉ። እነሱ ደግሞ እየተያዙ ነው።
ይሄ እስከቀጠለ ድረስ የሩሲያ ኢኮኖሚ እየተቀዛቀዘ ነው የሚመጣው። በሌላ መልኩ ደግሞ ቻይናም የምትፈልገውን የነዳጅ መጠን በምትፈልገው ዋጋ የማታገኝባቸው ሁኔታዎች ይመጣሉ። ይሄ በራሱ የኢኮኖሚ ግጭት ይፈጥራል። ሩሲያ ለምሳሌ ይሄንን መከላከል የምትችለው በምንድን ነው? ወደ እሱ ልምጣልህ። ጥያቄ እሱ ስለሆነ ነው። ለምንድን ነው በዚህ ሰዓት ልምምድ ያደረገችው ለሚለው ነው። አሁን ራሽያ ባለፈው ሰርተነዋል አለም እኛ ላይ ሰርተነዋል። በቤተ መንግስት የመርከብ እንቅስቃሴ ኃላፊ ለቭላዲሚር ፑቲን ረዳት ናቸው እና በቤተ መንግስት ሆነው ይህንን የመርከብ እንቅስቃሴ የሚከታተሉ ናቸው። ትልቁን ሽያጭ የምታደርገው ማንኛውም ሀገር በመርከብ ነው እና ሁለተኛ ደግሞ የፕሬዚዳንት ቭላዲሚር ፑቲን የቅርብ ሰው የሚባሉ ናቸው። ይህ ባለስልጣን በሰጡ መግለጫ በአሁኑ ሰዓት እንግሊዝ፣ ፈረንሳይና እነዚህ የቦልቲክ ሀገሮች የራሽያን መርከቦች ምንድነው ሻዶ ፍሊት በማለት እያዙ ነው ያሉት። ይሄ ደግሞ በከፍተኛ ደረጃ ጎድቷታል አሜሪካን ማነው ራሽያ። ስለዚህ ራሽያ ነዳጇን፣ የእህል ምርቷን፣ ማዳበሪያ እንደዚህ የምታወቅባቸውን እነዚህን መሸጥ አለባት። ኢኮኖሚዋ መንቀሳቀስ አለበት እና አሁን በእነዚህ በተለይ በእንግሊዝ በፈረንሳይና በቦልቲክ ሀገሮች ላይ ያለቅጥ የሆነ ወኔ ይታያል። አልፎ ተርፎ ካሊኒንግራድ የሚባለውን የራሽያን የቦልቲክ ግዛት ወደ ባህር መውጫ በቦልቲክ በኩል የባህር ድንበር ያለው ነው የካሊኒንግራድ። እሱንም የመዝጋት እቅድ ያላቸው እና በከፍተኛ ወኔ ተቀለጥልጠው ነው የሚገኙት። ስለዚህ ለዚህ ብቸኛ መፍትሄ ብለን አሁን የወሰድነው የራሽያ ባህር ኃይል የራሽያ መርከቦችን የሚንቀሳቀሱበትን ተከትሎ በቋሚነት ይመደባል። ብቸኛው መፍትሄ ነው፣ በቅርብና በሩቅ እና የራሽያን መርከቦች እንሳፈራለን፣ በቁጥጥር ስር እናደርጋለን ብሎ የሚቀርብ የጠላት መርከብ ይወድማል የሚል መግለጫ ነው ይሰጥል ከዚህ በኋላ እና አሁን ለምሳሌ ፈረንሳይ ግሪኒንች ነው እንደዚህ የተባለች የራሽያን ከራሽያ የተነሳች ነው መርከቧ። በነገራችን ላይ እሷን ይዛ ነበረ። አሁን ትለቀቃለች መርከቧ። ብዙ ሚሊዮን ዶላር ከፍላለች ራሽያ ማለት ነው። እንደ ኩባንያው ከፍለው 3 ዓመት ገደማ ታስራለች። ስለዚህ ቀጥለውም እንይዛለን ነው። አሁን ራሽያ የራሽያን ባህር ኃይል አሰማራለሁ ብላለች። ሚኒንግ ራሽያ ስታሰማራ ከዚህ በኋላ ስትይዝ ውጊያ ትገባለህ ማለት ነው እና በዚህ ውጊያ ውስጥ ከራሽያ ጋር ብትዋጋ ወደ ፈራ ነው መሬት ላይ በዩክሬን ምክንያት ወደ ኒውክሌር ጦርነት እንዳንገባ የምንለው ስጋት ነው ተመልሶ የሚመጣው። ስለዚህ ራሽያ ይህን መግለጫ ሰጥታለች። አሁንም የዚህን ባህር ኃይል ልምምድ በተመለከተ ውጭ ጉዳይ ሚኒስትር ሰርጌ የተናገሩት የተናጠለ እርምጃዎች ለእንትን ለማለት ነው ለመቋቋም ነው የሚል ነው። ለዚህ ነው ይህ ልምምዳቸው ዛሬ ነው የጀመረው። መቼ እንደሚያልቅ ለማንም አልተናገሩም። ግን አለም የተናጠለ እርምጃዎች የሚለው አባባል እኔ መሰረት ያለው ነው ብዬ ነው የማስበው። ምክንያቱም አንድ ሀገር ጦርነት ለማድረግ ስትፈልግ በተለይ እንደ አሜሪካ ሀገር ያለች ትልቅ ሀገር ጦርነት ማድረግ ስትፈልግ ከአሁን በፊት የተባበሩት መንግስታት አንድ ላይ በመነጋገር እና በመተባበር ነበር ጥቃት የሚያደርጉት። አሁን የተናጠል እርምጃዎች መጀመር ለምሳሌ ቬንዙዌላ ላይ ተደርጓል። አሁን ደግሞ ሲቀጥል ኢራን ላይ እየተደረገ ነው። እንደዚህ አይነት ነገሮች አንድ ዓለም አቀፍ ሕጉ ይደግፋል ወይ? ሁለት ደግሞ ዓለም አቀፍ ሕጉ ካልደገፈ ደግሞ አሜሪካ ብቻዋን አንድ ማስተባበርም አስፈላጊ ሆኖ ከተገኘ ማስተባበር ትችላለች። አሜሪካ ከፈለገች ሌሎችን የማስተባበር አቅምና ኃይሉ ስላላት ማለት ነው። ለምንድን ነው ብቻዋን በተናጠል ይህንን ነገር ማድረግ የፈለገችው? ይኸው ነው ምክንያቱን ገልጻለች። ይህ አገዛዝ የገዛ ህዝቡን የጨፈጨፈ ነው እና ብዙ ስለጨፈጨፈ ህዝቡን እጠብቃለሁ የሚል ነው አንዱ። ሁለተኛው ደግሞ የኒውክሌር መሳሪያው ከድሮ የጀመረ ነው። ለዓለም ስጋት ነው፣ ለክልሉም ስጋት ነው። ስምምነት ውስጥ አለ። በኦባማ ዘመን የተደረገ ስምምነት ነበር።
እና ከዛ ስምምነት ውጭም 60% ድረስ ያበለጸገና አቶሚክ ቦምብ ድንገት ተደብቆ ለመስራት የሚፈልግ ነው። አቶሚክ ቦምብ መስራት አይችልም። እዚህ ላይ አውሮፓውያኖችም አቋማቸው አንድ ነው። አቶሚክ ቦምቡን ቆማ የነሱም ማዕቀብ አለበት። ከዛ በተጨማሪ ደግሞ እነዚህ የቦሊስቲክ ሚሳይሎቹ ለአውሮፓም አስጊ ናቸው፣ ለእስራኤልም የህልውና ስጋት ናቸው። እነዚህን አድርጋ ነው የምትሄደው። በትልቁ ጥያቄ ራሽያኖች አሁን ያሉትን ማለት ይችላሉ፣ ቻይናዎችን ማለትም ይችላሉ። የሚወስነው ግን አሜሪካ የፈጠረችውን አርማዳ መሃል ራሽያ ገብታ ወይም የጦር መርከቦቿን አሰልፋ ከኢራን ጋር ትዋጋለች ከሆነ ጥያቄ መልሱ በጭራሽ 0%። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ እስከ ቅዳሜ ባለው በእርግጥስ አሜሪካ ጦርነቱን ትጀምረዋለች? ኢራን እንደ ፍላጎቷ ጦርነቱን በማራዘም አሜሪካን ታሰለቻለች? ማን ያውቃል? ጊዜ ራሱን ይገልጻል። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና